ቤዛ ሱራፌልና ሳሚን አፋጠጠቻቸው። ቆይ እናንተ ምን እያደረጋችሁ ምን እየሰራችሁ ነው? እኔ ስመጣ ወሬያችሁን ትቀይራላችሁ። እናም እኔ ሲሄድ ግን ሌላ ነው ታሪካችሁ። ምን እያደረጋችሁ ነው? ምን እየተካሄደ ነው? በማለት ስታፋጥጠው ሱራፌል ምን እያልሽ ነው ግን አንቺ? ቆይ እኛ ማውራት የለብንም? እኛ እያወራን ያለ ነው ስለ ራሳችንና ስለ ራሳችን ነው። ቆይ ከየት ነው የመጣሽው? እኔ ላይ መኝታ ቤት ነበርኩ እና በር ሲንኳኳ ለምንድን ነው የማትከፍቱት? በሩን ማን እንዲከፍተው ነው የፈለጋችሁት? እናንተ እዚህ ሁለታችሁ ትጨቃጨቃላችሁ። በር ግን እየተንኳኳ ነው። እኔ በር ሲንኳኳ ነው ድምጽ ሰምቼ የመጣሁት ወደታች እና ለምንድን በር የማትከፍቱት? በማለት ለማንኛውም ቆይ በሩን ልክፈተው ስትል አይ እኔ ከፍተዋለሁ ይባባላሉ ሁለቱም። እኮ ማናችሁ? እሺ አንተ ወደ ክፍል ሂድ ሱራፌል እኔ ከፍተዋለሁ በማለት ሳሚን ወደ ክፍሉ እንዲገባ ይዞት ይገባል። ግን ከቤዛ ጋር እንዳያወራ ሱራፌል ሳሚን ወደ መኝታ ቤቱ ይልከዋል። ቆይ ምን እየተካሄደ ነው ግን እዚህ ቤት ምን እያደረጉ ነው እነዚህ ሰዎችማ? የሆነ ያሰቡትና የጠነሰሱት ነገር አለ። ቆይ የተቸገረ ልርዳ ባልኩኝ የዚህን ያክል ምንድን ነው እንደዚህ የሚያደርጋቸው? ተጎጂዋ እኮ እኔም ጭምር ነኝ እነሱ ብቻ ሳይሆኑ እያለች ብቻዋን ታወራለች። ሱራፌል ሊዶ በሩን ሲከፍተው እያልጠበቀውን ነገር ያህል መርማሪ ፖሊሱ ነበር የመጣው። መርማሪ ፖሊሱ ሮቤል ቤት ላይ የደረሰውን አደጋ ማን አደረገው ከእናንተ ውጭ ማን አለ ለማለት ለመጠየቅ ነበር ሄደው። እናም ከአብሮት በሩ ሲከፈትለት ገብቶ ወደ ውስጥ ይዘልቃል እና ሁለቱን እየጠየቀ ያለ እኔ ምለው ወደ ሰሞኑን እንዴት ነው ወደ ሮቤል ቤት እየሄደው ማን ነው ከእናንተ ውስጥ? ሳሚስ የት ነው ያለው ሲሉ ይጠይቃቸዋል። ሲጠይቃቸው አይ ሳሚ መኝታ ቤት ነው ያለው። ቆይ ምንድን ነው የተፈጠረው? ቆይነስ ሮቤል ቤት ላይ እንዴት ነው አደጋው? ሰው ጎድቷል ወይ የሚል ጥያቄ ሱራፌል ሲነግረው ስለምን አደጋ እንዴት ይህን ነገር ታውቃለህ እንዴ? ሂደህ ነበር ወይ የሚል ጥያቄ ሲጠይቀው አይ አንተ ስታወራ ሰምቼ ነው እኮ መርማሪ፣ እኔም ማውቀው ነገር የለም ሲል ይነግረዋል። አይ እኔም አልተናገርኩኝም ካንተ አንድ ብን እየሰማው ያለሁት ሱራፌል ምንድን ነው እሱ ሲለው አይ እኔም ካንተ አፍ ነው የሰማሁትኝ በማለት ቤዛ አንቺ ታውቂያለሽ ስለ እንደዚህ አይነት ነገር ሲላት በፍጹም ምን ያላቅም። ቆይ ስለምን እሳት ነው የምታወሩት? ስለምንድን ነው እያወራችሁ ያላችሁት? እሳት ተቃጥለዋል እንዴ በማለት ስትጠይቅ አንቺ የምታውቂው ነገር የለም። ስለዚህ ይኸውልህ ስለ እሳቱ በወራ ኑሮ ቤዛም ትሰማ ነበረ። እኔም እንዴት እንዳነሳሁት ማወቅ እችል ነበረ፣ ግን እኔ የማውቀው ነገር የለም በማለት አንተ ራስህ ነህ ሲለው ሱራፌልም በፍጹም እኔ የማውቀው ነገር የለም በማለት ሸመጠዋል። እሺ ሰሞኑን አልሄዳችሁም ወይ ወደዛ? በፍጹም እንዳልሄዱና ቤዛ ላይ ግን የመንተባተብ ነገር ቢታይባትም እንዳልሄደችና እንዳላየቻቸው ትነግረዋለች። እሺ ሳሚ የት ነው ያለው? ሳሚን ትጠሪልኝ ወይ ሲላት እሺ መኝታ ቤት ነው ያለው ስትል እንዴ ረሳሚ የለም ቤት ወጥቷል እኮ ሳሚ ቆይ የት አለ ከቤት በማለት ሱራፌል ይሸመጣል። ቆይ ምንድን ያለው? ቤዛ ሂጂና ቶሎ በይ ከመኝታ ቤት እዩ ሲላት ቤዛ ተነስታ ወደ መኝታ ቤት ሄዳለች። ሱራፌል በፍጹም ሳሚ እንዲመጣና እዛ ጋር ጥያቄ እንዲመልስ አልፈለግም። ምናልባት ይናገር የሆነው እውነቱን ብሎ ይፈራን ስለነበር ሱራፌል የሚፈራው ስለ እሳት አደጋው ወይም ስለ ሳሚ አስቦ ሳይሆን ሱራፌል የሚፈራው ሩቤል ጋርና ሉሲ ጋር ስላለው ገንዘብ ማግኘት ስለሆነ የሚፈልገው ገንዘቡን ይወስዱብኛል ብሎ ስለሚፈራ ነበር። እናም ቤዛ ሄዳ ትጠራውና ሱራፌል ሳሚ ይመጣል። ሲመጣ ሳሚም ይደነግጣል። ቆይ ምንድነው እየተካሄደ ያለው? እንዴት ነው መርማሪ በማለት ሰላም ሲለው ደህና ነኝ ሳሚ እንዴት ነህ? ቆይ ደግሞ እጅን ምን ሆነህ ነው? ምን አደጋ ተፈጥሮ ነው ሲለው አይ ምንም አይደለም በማለት ይመልስለታል። እሱም ተከትሎ ሱራፌል አይ ወድቆ ነው እዚህ ውጭ ላይ ወድቆ ነው ሲሄድ እና ለዛ ነው። አይ ይሄ የመውደቅ አይደለም። አረ ወድቄ ነው እዚህ ትናንትና እዚህ ካኮሌ ወደኩትኝ ቅርብ ነው እዚህ በር ላይ ዝም ብዬ ንፋስ ለመቀበል ወጥቼ ነው በማለት ሳሚም እየተንተባተበ ሲመልስለት በጣም ጥሩ ግን እጅህ በጣም የተጎዳ ይመስላል ሲለው አይ ደህና ነው ደህና ነኝ ምንም አልሆንኩኝም ትንሽ ነው እናም ዝም ብዬ ነው ያሸኩትኝ በማለት ሳሚም ሲመልስለት እሺ አሁን እነ ሮቤል ጋር ሂደህ ነበር ወይ? ስለተፈጠረው ነገርስ የምታውቀው ነገር አለ ወይ የሚል ጥያቄ ሲጠየቅለት ሳሚም የሚያውቀው ነገር እንደሌለና ወደዛ ሰፈር እንዳልሄድም ይመልስለታል።
እና ታዲያ ቆይ እናንተ ካልሄዳችሁ እርግጥ እነሱም እናንተ አይደላችሁም ብለዋል። ግን ቆይ ማን ነው ይሄን ነገር ሊያደርገው የሚችል? ቆይ ምን ተፈጥሮ ነው ሲል ሳሚም እነ ሮቤል ቤት ላይ እሳት ተቃጥሏል። እናም ጋዝ ተደፍቶ እርግጥ ወደ ውስጥ አልገባም፣ በር ላይ ነው ጋዝ አርከፍክፈው እሳት የለኮሱት፣ ወደ ውስጥ እንኳን አልገባም። እና ይህንን ማን ሊያደርገው ይችላል? ምናልባት አንተ ሚስትህ ሮቤል ጋር ስለሄደች በዛ አድርገው ከሆነ ብዬ ነው በማለት ሲጠይቀውም ሳሚ በፍጹም እኔ እንደዚህ አይነት የማደርግ ሰው አይደለሁም፣ እኔ ምን አገባኝ በማለት የውስጡን በውስጡ አድርጎ ክህደቱን ይፈጽማል። በጣም ጥሩ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድታደርጉኝ ስል በአክብሮት እጠይቃለሁ። እናም በዛና አጋጣሚ ሉላ ወደ እህቷ ቤት ለመሄድ መንገድ ላይ ነበረች። ግን ደግሞ መንገድ ላይ እየሄደች እያለ ያማታል። የምትሄደው ምንም አይነት ሰው ካጠገቧ ስላልነበረ የሆነ እያንድ ድርጅት አጥር እየተደገፈች ነበር የምትሄደው። በስከ መጨረሻ ላይ ሲያቅታት ወደ ሆስፒታል መሄድ ስለነበረባት ወደ ሆስፒታል ትሄዳለች። ምክንያቱም ቤዛ ስልክ ሲደወልላት ከመርማሪ ፖሊሱ ጋር ስለነበረች ስልኩን ለማንሳት አልቻለችም። መርማሪ ፖሊሱም እነሱን በጥያቄ እያፋጠጣቸው ስለነበር ስልኩን አንስታ ለማውራት ስላልተመቻት በስከ መጨረሻ ላይ ግን እሱ ከጨረሰና ልክ ከተቀመጠበት ሲነሳ መርማሪ ይህ ስልክ ተደጋግሞ እየተደወለልኝ ነው ማንሳት አለብኝ በማለት ስልኳን ለማንሳት ትገደዳለች። ስልኩን ስታነሳው የሰማችው ነገር ያስደነግጣል። እህትሽ ሆስፒታል ነው ያለችው የሚል ነበረ መልእክቱ። ምን እህት የምን ሆና ነው በማለት ስትጠይቃቸው ቶሎ እንድትመጣና እህቷ ጋር እንድትደርስላት ይነገራታል። ቤዛ በጣም ትደነግጥና ሁሉም እዛ ጋር ያሉት ቆይ እህትሽ ሉላ ምን ሆና ነው? ምንድን ነው የተፈጠረው? አላቅም፣ ሆስፒታል ነው ያለችው። ስለዚህ ወደ እህት መሄድ አለብኝ በማለት ስትነሳ ሁሉም ተነስተው አብረን እንሄዳለን በማለት ወደ ሆስፒታል ለመሄድ ይነሳሉ። መርማሪውን ያደርሳችኋለሁ ስል የእሱም እህት